የቤተሰብ ጨዋታ ነው። ጣቢያው ኢቢኤስ ነው። ናሆም በየነ ነኝ። የጌትዬ ቤተሰብና የዳዊት ቤተሰቦች እንኳን ደህና መጣችሁ ብለናል። እንግዲህ ዛሬ ተረኛ ሆነን እኛ ልናጋፍር ገብተናል። በየዙሩ 40 ሺህ ብር ማሸነፍ ትችላላችሁ። ከ75 ነጥብ በላይ ስታመጡ አስቤዛውን ይዞ ነው ማምለጥ ነው። አሁን የሰማሁት ነገር አለ። ራሱ ከቤት ሲወጣ አስቤዛ ልገዛ ነው ማለት ቀርቷል። የቤተሰብ ጨዋታ ሄጄ እመጣለሁ ነው ይላል። ለ75 ነጥብ። ስለዚህ የመለያ ጥያቄ እንጠይቃለን። 2 ሺህ ብር የሚያሸንፈው የየቡድን ተጠሪዎች እዚህ ትመጣላችሁ። በጣም አሪፍ 2 ሺህ ብር ነው የሚያስገኘው። እዚህ ጋር ያለው ቀድሞ በነካ ነው። ግን እንተዋወቅ። ማን ልበለው? ዳዊት። አንቺስ? ራሄል እና ዳዊት። አርሰናል ቻምፒየንስ ሊግ ያነሳል? አያነሳም። ዝም ብሎ ወደ ጥያቄው ብንሄድ ይሻላል። ወደ ጥያቄው ይሻላል ወይ ለፕሪሚየር ሊግም ነው? ዝም ብሎ ስጋ ቀርቦለት ሽሮ እንደመብላት ማለት አርሰናል። የማደጋፈ እኔ ዩናይትድ ወር ሙሉ ቁጭ ብለው አንዴ ነው የሚሸነፉት። ለእኛ ምድላለ ትንሽ ማን ነው የምትደግፊው? አርሰናልን። በጣም አሪፍ። ወደ ጥያቄው እንግባ። ሰዎች ፀጉር ቤት ውስጥ ወረፋ እየጠበቁ ጊዜያቸውን በምን ሊያሳልፉ ይችላሉ? ስልክ በመጎርጎር። ቆይ ቀድም ያለው ማን እንደቀደመ ምን ተናገርኩ? ቀድም ያለው የቀደምኩት ዳዊት ነው የቀደምኩት አይደለም። ሆስቱ እኔ ነኝ። ራይል ዳዊት ነው የቀደመው። እሺ ምንድን ነው? በቲክታክ አንደኛው መልስ በቲክታክ። ስለዚህ እነ ዳዊት 2 ሺህ ብር አግኝቷል። ምን ጀምሮ ከእናንተ ነው ማለት ነው። ወደ ቦታችሁ በክብር ተመለሱልኝ። በጣም አሪፍ። ሰዎች ፀጉር ቤት ውስጥ ወረፋ እየጠበቁ ጊዜያቸውን በምን ሊያሳልፉ ይችላሉ? አንደኛው መልስ ስልክ ያያሉ ወይም ቲክቶክ ያለው ስልክ ላይ ነው። እነዚህ 50 ሰዎች ሁለተኛውን ምን አሉ? በማንበብ አንባቢ 50 ሰዎች። እሺ ሶስተኛው ወሬ በማውራት የኔ ጓደኞች ናቸው። ወሬ በማውራት። አራተኛው ሙዚቃ በማዳመጥ። ፀጉር ቤት ወሬና ሙዚቃ ከሌለ ደስም አይልም። ቆራጩ ስለሚስቱ ይነግራል። እያዛገዛ ጋር ጠዋት ያለችኝን ብትሰማ እረፍ ምናምን ነው የሚለው። በጣም አሪፍ። ከነዳዊት እንጀምራለን። እነ ዳዊት ቤተሰቦች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንተዋወቃ በደንብ። እሺ ሙሉ ቤተሰቦችን ነገረኝ። እኔ እኮ አላውቃቸውም። እኔ ቅድም እንደነገርኩ ዳዊት እባላለሁ። ሰይዳ ትባላለች። ሩት ትባላለች። ጥግ ላይ ያለችዋ ደግሞ ትዕግስት ትባላለች። ትጂ፣ ሰይዳ፣ ሩት፣ ዳዊት የሥራ ባልደረቦቼ ናቸው። ምን ላይ ነው የምትሰሩት? አርት ላይ። አርት ሳሊ ነህ? አይደለሁ፣ ተዋናይ ነኝ። ተዋናይ። አርት ሲባል ብዙ ጊዜ ብዙ ስለሚያካትት ብዬ እኔ ተዋናይ ነኝ። ትወና ትሞክራለህ? ትሰራለህ? እሰራለሁ፣ እሞክራለሁ። አይደለ? ትወና ያበላል? ያው እንደ ሌላ ስራ ባይሆንም ያበላል። ደስ ይላል። አካውንት ላይ ስንት አለው? አካውንት ላይ 5 ሳንቲም አለ። ታዲያ ትወና አሳር ነው ያበላል። እሺ ወደ ጥያቄው አግብታል እንዴ? ገና ምንድን ነው አግብታል? አስቤ ነበረ። ገና ነኝ። ተዋናይ ማን ያገባል? ሳይዛ ያገባል። እሺ ወደ ጥያቄው እናልፋለን። እሺ ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸውን ነገሮች ጥቀስ። ቤት ማጽዳት። ብዙ ሰዎች ይህን እንስሳ አልወደውም ሲሉ የምትሰማውን እንስሳ ጥቀስ። እባብ። ሰዎች በድንኳን ውስጥ ሲተኙ ምን ሊፈሩ ይችላሉ? ብርድ። ሰዎች ቲያትር ወይም ሲኔማ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል? አክቲንጋቸው። የነማን? በጣም ሆነስት ለመሆን እየጣረ ነው ዳዊት። የስክሪኑ ላይ ያሉ ተዋናዮች አክቲንግ ከደበረ ቦታ ልትቀይር ትችላለህ እንጂ ድምጽ ማለት አይንት ነው አይረብሽም። ድምጽም አሁን አንሲሉ ኖርማል አለው እንጂ ግን ይረብሻል። ቢረብሽም ወደፊት ጠጋንላለን። በጥጋት ትላለህ እንጂ ቦታ አንተ ነው ነው። መልሱን አብረን እናያለን። ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸውን ነገሮች ጥቀስ። ቤት ያጸዳሉ። ቤት ማጽዳት። በጣም አሪፍ። ሁለተኛው መልስ ነው። ብዙ ሰዎች ይሄ እንስሳን አልወደውም ሲሉ የምትሰማውን እንስሳ ጥቀስ። ዴቭ ምን አልክ? እባብ። ሁለተኛው መልስ ነው እባብ። እሺ ሰዎች በድንኳን ውስጥ ሲተኙ ምን ሊፈሩ ይችላሉ? ዴቭ ምን አልክ? ብርድ። ኃይለኛ ዝናብ ወይም አውሎ ንፋስ። ምን አይነት አንተ ድንኳን ውስጥ የምትተኛው? እኔ ብዙ ለቅሶ ትሄዳለህ? እወዳለሁ። ለምስሩ ነው እንጂ ምስር በልተህ እንዴት ነው ብርድ
ያስቸግር የለውም እንጂ አለው እንጂ እሺ ሰዎች ቲያትር ወይም ሲኒማ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል? ዴቭ ምን አልክ? አክቲንጋቸው ካልተመቸ ያው አክቲንግ ካለ ስህተት የለም። አንተ በጣም ታማኝ ለመሆን ሞከርክ እንጂ አክቲንጉ ካልተመቸ ትወጣለህ እንጂ ቦታ አትቀይር። ወደ ሰይዳ እንኳን ደህና መጣሽ ሰይዳ። እንኳን ደህና ቆየህ። ጮክ በያ በደንብ አይደል? እኔ እኮ የመጀመሪያ ቀኔ ነው እና አይና አባቴ ይጥፋ የምትይ ይመስለኛል። ተማሪ ሰራተኛ? ተማሪ ምንድን ነው የምትማሪው? 12ኛ ክፍል ነኝ። 12? ዋው በጣም አሪፍ። ትምህርት አሪፍ ነው? ቆንጆ ነው። ምን ነው የምትፈልጊው ከ12 በኋላ? ሞዴል ነኝ። ነሽ? ኦኬ የፎቶ ሞዴል ወይስ? አዎ የፎቶ ሞዴል እና ይሄ ፋሽን ሾው ላይ ምናምን ታሳያላችሁ? ካትወክ ምናምን? ለምንድን ፋሽን ሾው ላይ ብዙ ጊዜ ሀብታሞች የሚታደሙት? ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸውን ነገሮች ጥቀስ። አልጋ ማንጠፍ ከተኙ በኋላ ያነጥፋል። ብዙ ሰዎች ይህን እንስሳ አልወደውም ሲሉ የምትሰማውን እንስሳ ጥቀስ ወይም ጥቀሽ። ሰዎች በድንኳን ውስጥ ሲተኙ ምን ሊፈሩ ይችላሉ? ነፍሳት። ሰዎች ቲያትር ወይም ሲኒማ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል? ወሬ። በጣም ወሬ ያስቸግርሻል። ሲኒማ ነው አንዳንድ ሰው ፊልም ላይ አይመስልም። በቃ የቤተሰቡን ታሪክ እንዳለ እዛው ይዘከዝከዋል አይደል? በቅርቡ ሲኒማ ገብተሻል? አይ አልገባሁም። በእውነት የሚጋብዝ የለም ምናምን የለም። 50 ሰዎች የሚሉትን እናያለን። ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸውን ነገር ጥቀስ። አልጋ ማንጠፍ። ባለትዳር አይደሉም የ50 ሰዎች አልጋ የላቸው። እሺ ብዙ ሰዎች ይሄን እንስሳ አልወደውም ሲሉ የምትሰማውን እንስሳ ጥቀስ ወይም ጥቀሽ። ጅብ። ሰዎች በድንኳን ውስጥ ሲተኙ ምን ሊፈሩ ይችላሉ? ነፍሳት ነው ያልሽው። ስህተት። መስክ ነው እንዴ ድንኳን የምትሉት? እሺ ሰዎች ቲያትር ወይም ሲኒማ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል? ወሬ። ድምፅ። ወሬም ድምፅ ያው ነው። በጣም ሰው ያንሾካል። ሩት እንዴት ነሽ? ሰላም ነው? እንኳን ደህና መጣሽ። አመሰግናለሁ። ተማሪ ነሽ ሰራተኛ? ተማሪ። አግብተሻል? አረ ልታገቢ ግን አላሰብሽም? ምናምን ሀሳቡም የለኝም። ወደ ጥያቄው እንሂድ። ሳልፈነከተኝ ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸውን ነገር ጥቀስ። ልብስ ማጠብ። ብዙ ሰዎች ይህን እንስሳ አልወደውም ሲሉ የምትሰማውን እንስሳ ጥቀሽ። አይጥ። ሰዎች በድንኳኑ ሲተኙ ምን ሊፈሩ ይችላሉ? ሌባ። ሰዎች ቲያትር ወይም ሲኒማ ቦታ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል? ሹክሹክታ። በጣም አሪፍ። 50 ሰዎች ያሉትን መልስ እናያለን። ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸውን ነገር ጥቀስ። ምን አልሽ? ልብስ ማጠብ። በጣም አሪፍ። ብዙ ሰዎች ይህን እንስሳ አልወደውም ሲሉ የምትሰማውን እንስሳ ጥቀስ። ምን አልሽ? አይጥ። አንደኛው መልስ ነው። እኔም ግን አይደለም አይጥ አባባልሽ። አይጥ ነው ያልሽው። እሺ ሰዎች በድንኳን ውስጥ ሲተኙ ምን ሊፈሩ ይችላሉ? ሌባ። አትመኑ፣ ብዙ ሰው ሊያስተዛዝን ብቻ አይመጣም። አጎቴ ጫማን ሻገር አልሰማውም ያለን ጠዋት ፎቶንም ልታጣ ይችላል። አጎቴ። ሰዎች ቲያትር ወይም ሲኒማ ቦታ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል? ምን አልሽ? ሹክሹክታ። ቅድም ድምፅ ወይም ወሬ ብላለች። ያው ነው ነገሩ። ሹክሹክታም ሌላ ሊሆን ይችላል። ተመቸሽ ቦታው? ሰለም ያለ ቦታ እንዴ? በዛ ምትሉ ሰዎች ቲጂ እንኳን ደህና መጣሽ። እንኳን ደህና ቆየ። ሰላም ነው? እግዚአብሔር ይመስገን። ሁሉ አማን? እግዚአብሔር ይመስገን። አሜን ይመስገን። እንዴ አማኑኤል ታረጊ ነው እንዴ? ተማሪ ነው ሰራተኛ? ሁለቱም እየተማርሽም? አዎ፣ ግን አሁን ተመርቄ ጨርሻለሁኝ፣ ግን እየሰራሁ ነው። ይቀጥል። ትምህርት አይቆምም? ይቀጥላል። ምንድን ነው የምትማሪው? አካውንቲንግ። በአካውንቲንግ ነው ዲግሪ? እሺ። ከዛ ስራውስ? የወንዶች የፀጉር ቤት ባለሙያ ነኝ። የውበት ሳሎን ነው። ታስተካክያለሽ ሆነ? ቅድም ግን የተናገርከው ነገር አስከፍተኝ። እኔ ወንዶች ናቸው የሚቆርጡኝ። ሴቶች ሲቆርጡኝ እንዴት እንደመሆን አውቃለሁ። ሚስጥር አናወራም እኛ። ምን ቦጣ ስማተት።
ብዙ ጊዜ ሰዎች አሁን የሴቶች ፀጉር ቤት ምናምን ሲሆን ጊዜ ወንድ ከሆነ የሚሰራት ባሎቻቸው ደስ አይላቸው ብዙ ቦታ ባልሽ ግን አድንቆልሽ ያውቃል ይሄን ፀጉር ምን አይላል ዝም ብሎ እናንቺ ወንዶች እንደዛ ታያለሽ አይ እሺ አሪፍ ትምህርት በአካውንቲንግ ነው የጨረሽው በሱ ለመስራት ተሳሰባለ እንደ እግዚአብሔር ፍቃድ በአንድ ቶንዶስ በአንድ እጅ ደግሞ ዶሴ ምናምን ይዘሽ በዛ ላይ ተዋናይ ነኝ አረተ ተተውኛል ሽወና ቅድም ነግሮ ነበር እኮ ሙሉ ተዋናይ ነን ያለው እዚህ ሲደርስ ይቀያየራል ምን ላይ ሰርተሻል አይ ጀማሪ ነን ገና ኦኬ ጀማሪ አማተር ነን ወደፊት እንታወቃለን ወደፊት መታወቃችን አይቀርም እንዴው አይቀርም እንዴ ይታወቃሉ ተዋናይ ሩት ወደፊት 25 ሰከንድ አለሽ ባለትዳሮች በቤት ውስጥ ተጋግሰው ሊሰራቸው የሚችሏቸውን ነገር ጥቀስ ልጅ መንከባከብ ብዙ ሰዎች ይሄን እንስሳ አልወደውም ሲሉ የምትሰሙን እንስሳ ጥቀሽ ወይም ጥቀስ ውሻ እኔ ስለማልወድ ሰው ውሻ ስንል ነው የሚደብረው እንጂ ውሻ ይወደዳል ሰዎች በድንኳኑ ሲተኙ ምን ሊፈሩ ይችላሉ ነፍሳት እሺ ቅድም ብልፈልች ሰዎች ቲያትር ወይም ሲኒማ ቦታ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል በትክክል አልታይ ካላቸው ያን የሚያክል ስክሪን አይ ሰው ከፊት ከሆነ ሰው ሊከልል ይችላል ትልቅ ጭንቅላት ያለው ሰው ከገባ እሱ ማስተካከሉ መከራ ነው አይደል አደባባይ ምዞሪ ነው አይ ስለገጠመሽ አናቱ ትልቅ ሰው ማልካኔ በላይ ነው ስንት አስከፈልሽው በአንድ ሰው ነው ወይስ ሲኒማ ቤት ነው ያልኩት እሺ 50 ሰዎቹ ሚሉትን እንሰማለን ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸውን ነገር ጥቀስ ምን አልሽ አንቺ ልጅ መንከባከብ አራተኛው መልስ ነው ብዙ ሰዎች ይሄን እንስሳ አልወደውም ሲሉ የምትሰሚውን ወይ የምትሰማውን እንስሳ ጥቀስ ነፍሳት ያልሽው አይ ውሻ ነው ያለችው እኔ ያለ ውሻ ማንም ደጋገሙት ውሻ እንዳትሏት ቀስ ብላችሁ ውሻ ይወደዳል እንነካሽ አይ ነው ፈራለሁ ስለምትፈሪ ነው ያቀል ውሻ የሚፈራውን ሰው ምናን ይባላል በነገራችን አይደል ወነክሶሽ ያቀል ውሻ አረት እውነት ከዛስ በግድ ነው እግዚአብሔር ብርት ላይ በርግጥ አደጋው አስቸጋሪ ነው የሚሆነው በጣም ውሻ ግን ነገረኛ ሰው የሚነክሰው ይባላል ስማምቡል ሰዎች ቲያትር ወይም ሲኒማ ቦታ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል ገምቦራስ ትልቅ ጭንቅላት ያለው ሰው ድንኳኑን ዘለዋሉ አንተ ምንድነው ሰዎች በድንኳኑ ሲተኙ ምን ሊፈሩ ይችላሉ ምንድነው ያልሽው ነፍሳት ነፍሳት ተብሏል እኮ የለም ሰዎች ቲያትር ወይም ሲኒማ ቦታ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል ትግስት ምን አለች ትልቅ ጭንቅላት ያለው ሰው ካልታያቸው እንደምንም መለሹ የወንዶች ጉዳይ ልታይ ገብተሽ እኮ እኔ አንቺው ሌባን ጨርሰሽ ነው የምትወጪው አናቱ እንደዛ ከሆነ በጣም አሪፍ የቀሩትን መልሶች አብረን እናያለን ያልተመለሰ መልስ የለም ከገንቦ እስከ ነፍሳት እስከ ውሻ ድረስ 50 ሰዎች ያሉትን አብረን እናያለን ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸውን ነገር ጥቀስ አንደኛው አልተመለሰም ሁለተኛው ቤት ማጽዳት ነው ባልና ሚስት ያጸዳሉ አይደል ካላንቺ አልኖርም የዘፈኑ ሁሉ ነው ያጸዱት ሶስተኛው ልብስ ማጠብ ነው አራተኛው ልጅን መንከባከብ ምን አይነት 50 ሰዎች ናቸው መጨረሻ ላይ ልጅ መንከባከቡት ልጅን ቀድሚያ ነው እንጂ አንደኛው ግን አልተመለሰም ምግብ ማብሰል በተለይ ትኩስ ትዳር ሲሆን ጊዜ አብሮ ነው በቃ እኔ ቀድሜ ጨው ካላረኩ እኔ ያረኝ ትኩራስ ምግብ ነው ባባልጥሽ ብዙ ሰዎች ይሄን እንስሳ አልወደውም ሲሉ የምትሰማውን እንስሳ ጥቀስ አንደኛው አይጥ ሁለተኛው እባብ ሶስተኛው አልተመለሰም አራተኛው ጅብ ሶስተኛው ምንድነው ድመት በደንብ በትክክል እንደ ድመት የሚያበሳጭ እንስሳ የለም ሰዎች በድንኳኑ ሲተኙ ምን ሊፈሩ ይችላሉ አንደኛው አልተመለሰም ሁለተኛው አልተመለሰም ሶስተኛው ሌባ አራተኛው ኃይለኛ ዝናብ ወይም አውሎ ንፋስ ድንገት ይገልበዋል ድንኳኑ ነው የሚለው ካርታ በትንትንትን ያን የሚያክል የድር ድንኳን የሚያነሳ አውሎ ንፋስ ኢትዮጵያ ውስጥ አይነሳም አንደኛው መልስ ምንድነው አውሬ ትንሽ ብታሳክሉት አሪፍ ነበር ሁለተኛው እባብ
እባብ በጣም ያስፈራል። እባብ በትክክል ነፍሳትን እባብ አስቤ እኮ ነው። እባብ አስበሽ ነው ነፍሳት ያልሽ? ጌታ ላይ ተነሳ። የሚበር እባብ አለ እናንተ ሰፈር? ነፍሳት ይበራል እንዴ? አዎ ይበራል። ለፌንታ እባቡን ከነፍሳት ጋር አስቤ ነው። ጌታ እባብ እንዴት ነፍሳት ተሳቢ እንስሳ ነው። ለመቀዝቃዛ ገበሉ አስተኔ 5ኛ ክፍል የተቀናጀ ሳይንስ የቆረፈ ሰው አሪፍ ችግር የለውም ቲጂ ይደርሳል። እባብ ሔዋንን ሲያስት ይበር ነበር። እሺ 4ኛው ሰዎች ቲያትር ወይም ሲኒማ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል? 1ኛው አልተመለሰም፣ 2ኛው ድምጽ ነው፣ 3ኛው ካልታያቸው ትልቅ አናት በቅንፍ፣ 4ኛው አልተመለሰም። 1ኛው ምን አሉ 50 ሰዎች? የቦታ ምቾት እንዲኖራቸው። ሲኒማ ቤት ወንበር ለምን እንደሚመቻቸው ለማየት አውጆዲው ቁስፋት። 4ኛው ምንድነው? የሚረብሻቸው ነገር ሲኖር። አንዳንድ ሰው ማስቲካ ያጮሃል በጣም እያደረገ የሚያኝክ ከሆነ ይረብሻል አይደለ? ከፊልሙ ጋር ይጋጫል። በጣም አሪፍ። የቤተሰብ ጨዋታ ነው። ጣቢያው ኢቢኤስ ነው። የነ ዳዊት ቤተሰብ 64 ነጥብ አምጥተዋል። የጌትዬ ቤተሰቦች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ጮክ በሉ እንጂ። እንኳን ደህና ቆያችሁ። እንተዋወቅ። ራሄል አያሌው ይባላለሁ። አነባለሁ። ራሄል አያሌው ጮክ ማለት አለብሽ ወይ ነው? አሁን የሚሰሙት እዚህ ብቻ ነው የሚቀረው። እንዴ ስንሸኳሸክ ሌላ ነገርም እንዳይመስል ጮክ ብለሽ ራሄል አያሌው ይባላለሁ። በጣም አሪፍ። እንቁ ትባላለች። ብሩኬ ማስተዋል ትባላለች። ማስተዋል ምኖችሽ ናቸው እነሱ? ቤተሰቦችሽ። በተዋረድ እንወቀዋ እህቴ አክስቴ ምናምን ከሆነም ብዬ ነው። ሁሉም ቤተሰብ ነው። ምን ሆነሽ? እሷን አልጠይቅ። ኦኬ ችግር የለም። እሱን እኮ ነው የባለቤቴ ወንድም ልጅ ብሩክ ልጄ ነው። ማስተዋል የባለቤቴ ወንድም ልጅ ነች። በጣም አሪፍ። እንደዛ ቲም እንዴ የብሩክ አክስቶችና ልጅሽ እንዴ ስራ አሪፍ ነው። ምን ላይ ነው አሁን ያለሽው ስራ? አሁን ንግድ ላይና አርት ላይ። ንግድና አርት አብሮ ሄዳል። ንግድና አርት ጥሩ ነው። አርቱን ነው የምትነግጂው ወይስ ሌላ ዘርፍ? በንግድ ሲሆን ምን አይነት ንግድ ሊሆን ይችላል? ወደ ውጭ የሀገር ባህል ልብሶች ምናምን እልካለሁ። የሀገር ባህል ልብስ ወደ ውጭ ሀገር ይላካል። ዘመዴ ለእኔ የሚሆን ነገር የለም። ያስፈልጋል። ግድ ነው፣ ካልሆነ ጥያቄ አልሰጥም። አርት ምንድን ነው የምትሰሪው? አርት ሲሆን ብዙ ነው ብዬ እኮ ነው። ትወና አለ። ትወና ትተውኛለሽ። የሰራሻቸው ፊልሞች አሉ ምናምን? እየሰራው ነው አሉ። የሀገር ባህል ልብስ መዓት ካያችሁ ፊልም ላይ የራሄል ፊልም ነው ብለን ወደ ጥያቄው እናልፋለን። ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? ሊያለቅሱ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስብሃል ወይም ያሳስብሻል? የልጆች ፎቶግራፍ። ጓደኛ የቱን ያህል ቢቀርብህም ፈጽሞ ልጠይቀው የማይገባውን ነገር ጥቀስ ወይም ጥቀሽ። ገንዘብ። አይመልሱም የራሄል ጓደኞች። ሰዓት በተደጋጋሚ ልታይ የምትችልበት ቦታ የት ሊሆን ይችላል? ታክሲ ላይ። አሪፍ። እነዚህ 50 ሰዎች ቢሉትን አብረን እንይ። ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? ምን አልሽ ራሄል? ሊያለቅሱ። ሁለተኛው መልስ ነው። ንፍርቅ ደግሞ በዚህ ኑሮ ጤፍ ሰማሽ እንትነቀ ይኸው ልታለቅስ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስብሃል? የልጆቼ ፎቶ። አንዳንድ ሰው ግን ስልኩ ነው የሚያስለቅሰው። በነገራችን ላይ ፋይሉ ነው እንጂ ስልኩ ምናምን አይላል፣ ግን ስልኩ ነው። ጓደኛ የቱንም ያህል ቢቀርብ ፈጽሞ ልጠይቀው የማይገባውን ነገር ጥቀስ። ገንዘብ ነው ያልሽው አይደል? ሀብታም 50 ሰዎች በደንብ ነው የሚበዳደሩት። አንቺ ግን አትጠይቂም ጓደኛሽን ገንዘብ ቢቸገር? በፍጹም ቴንዴንሳ ልንተራስ ነው። ሰዓት በተደጋጋሚ ልታይ የምትችልበት ቦታ የት ሊሆን ይችላል? ራሄል ታክሲ ውስጥ ነው ያልሽው። ታክሲ ውስጥ። የታክሲ ሰልፍ ላይ ሆርሙዝ እስካልተከፈተ ድረስ ዘላለም ነው የምታዩት። እንዳለ ሰልፍ ነው። እሺ ወደ አንድ ቀረን። አዲስ ነው ብለሽ ነው? እንቁ
እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ተማሪ ሰራተኛ ሰራተኛ ምንድን ነው የምትሰሪው? እንቁ ሶሻል ሚዲያ ሆስት ነኝ። ድራማዎችም ማስታወቂያዎችም እሰራለሁ። እዛው ኪነ ጥበብ ዘርፉ ላይ ነው። እንቁ ምን ማለት እንደሆነ ታውቂያለሽ? ምንድን ነው? ያማረ የተዋበ ውድ ነገር ማዕድን ነው። ውድ ማዕድን ነው። ማማር መዋቡን እኛ ነው ውድ ነው። እንቁ ናት ብለው ነው ሰዎች ያወጡልሽ? አባቴ ነው ያወጣው። ፋዘር ነው ያወጣው እንቁ ያለሽ ማለት ነው። ስለዚህ ማንም አይጠገም አጠገብሽ። ውድ ነኝ። አባቷ እኛን አይወዱኝ ምናምን ብለው ዘፈን ወደ ትዳር አግብተሽ አላገባም። ገና ነው። ትምህርቱ ይቅደም፣ ሶሻል ሚዲያ ይቅደም። ከዛ ትልቅ አበባ ይላካል እናንተ ቤት። እሷ ነች የምታውቀው። በቴሌግራሟ ሎጊን ብላለች። ወደ ጥያቄው እናልፋለን። ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? ወደ ሃይማኖት ተቋም ሄዳለሁ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስብሃል ወይም ያሳስብሻል? ፋይል። ጓደኛ ፎቶ? ፋይል። ጓደኛ የቱንም ያህል ቢቀርብ ፈጽሞ ልትጠይቀው የማይገባውን ነገር ጥቀስ ወይም ጥቀሽ። የግል ሚስጥር። ሰዓት በተደጋጋሚ ልታይ የምትችልበት ቦታ የት ሊሆን ይችላል? ሰው እየጠበቅ ካፌ ላይ። ቦይፍሬንድ ግን የላትም እንቁ። ካፌ ላይ ግን ሰዓት ላይ ሰው ትጠብቃለች። አንቺንም ራይል እኔ ነኝ ሊሆን ይችላል ብላ ተስፋ አንቁረጥ። እንትና 50 ሰዎች ያሉትን አብረን እናያለን። ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? የሃይማኖት ቦታ ሊሄዱ ይችላሉ። ሊጸልዩ ይችላሉ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስብሃል? ፋይል ብላለች እንቁ። ለማስታወቂያ ሰራ የደነሽበት ምናምን ፋይል የዚህ ፋይል ራሱ እንቁ ጋር ሳይሆን አይቀርም። ጓደኛ የቱንም ያህል ቢቀርብ ፈጽሞ ልትጠይቀው የማይገባውን ነገር ጥቀስ ወይም ጥቀሽ። የግል ሚስጥር። አትነግሪም ሚስጥር ለጓደኛሽ? የራሴ ከሆነ አልናገርም። የሰው ነው አንቺ የምትናገር። ሚስጥር የግል ሚስጥሩን በጣም አሪፍ። ሰዓት በተደጋጋሚ ልታይ የምትችልበት ቦታ የት ሊሆን ይችላል? ካፌ ውስጥ ቦይፍሬንድ ይጠብማን ነው ሰው እየጠበቀ ሰው ነው። እኔ ተሳስቼ ከሆነ የስራ ባልደረባ እዛ ነው ብሎ የሚጀምሩት። የቀጠሮ ቦታ በጣም አሪፍ። እጄ እንቁ ወደ ዳውን ነው። ብሩኬ ሰላም ነው? እግዚአብሔር ይመስገን። ሁሉ አማን? ደህና እግዚአብሔር ይመስገን። ባንተ ድምጽ ላውራው ነው። ብሩኬ ተማሪ ነው? አዎ ተማሪ ነኝ። ስንት ያፍር? 9ኛ ክፍል። አዎ ደርሷል። ያጠናል ግን ልጅ በደንብ ያጠናል። አሁን ቲቪ ላይ ታየው ብሎ አክት ሊያደርገው ነው። ፊዚክስ መምህር ላይ ምናምን። ምን ትምህርት ይመቻል? ኢኮኖሚክስ። ኦኬ ሶሻል እና ናቹራል ብሎ ይከፈላል አይደለ? አለ። አንተና ሶሻል ላይ እንግዲህ አልወሰንኩም እስካሁን። ቢዝነስ ማን ትማር አይሻልም? ይኸው ልብሱን ማን ይረከባል? ምንድን ነው ወደፊት መሆን የምትፈልገው? ቢዝነስ ሰው ብሆን ደስ ይለኛል። እንደ ማሚ እኮ ማሚን በሆን ደስ ይላል በጣም። ምን ብትከፍት? ቢዝነስ ብዙ ነው። በቃ የተለያየ ሴክተሮች ላይ ከፍቼ ማኔጅ እያደረኩኝ እየነገርኩ በቃ እንደዛ ስራ ደስተኛ ሆነ። አስመጪ ላኪ ምናምን። አዎ ሰው አትልኩ? በሻንጣ ሻንጣ ካለ። እሺ ወደ ጥያቄው እንሄዳለን። ሙሩ ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? 25 ሰከንድ ነው ያለው። ሰው ያማክራሉ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስብሃል? ስልክ ቁጥሮች በቃላት ይዘው ስልክ አይደል? ስልኩ ምን ሰርቶ ይብላል? ጓደኛ የቱንም ያህል ቢቀርብ ፈጽሞ ልትጠይቀው የማይገባውን ነገር ጥቀስ። ከቤተሰቦች ጋር የሚጣላ ከሆነ ስለ ቤተሰብ ያልጠይቁ ይችላል። ፋሚሊ ኬዝ። ሰዓት በተደጋጋሚ ልታይ የምትችልበት ቦታ የት ሊሆን ይችላል? ቀብር ቦታ። ቶሎ አይቀብሩትም እንዴ? አፈሩን መለስ አልኩ። ቀብር ቦታ አሪፍ። ትሄዳለህ ቀብር ቦታ? አይ አልሄድም፣ ግን ያው ስታስበው እዛ ሰዓት አይታይም ብለን እዛ ሰሃን ነው የሚታየው። 50 ሰዎች ያሉትን እንሰማለን። ግን አሪፍ ነው። ቀብር ቦታ ሰዓት አሪፍ። ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? ሰዎች ያማክራሉ አልክ ብሩኬ።
ሰው ያማክራሉ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስብሃል? ስልክ ቁጥሮቹ። ስልክ ቁጥሮቹ። ስልክ ቁጥር በተለይ የማሚ አይደለ? ደበበ ጋቢ ሰጠው ሰው። ጓደኛቱንም ያህል ቢቀርብ ፈጽሞ ልጠይቀው የማይገባውን ነገር ጥቀስ። የቤተሰቦቹን ሚስጥር ከእናት ካባቱ የቤተሰብ ኪሳ አይደል? የቤተሰብ ኬዝ፣ የቤተሰብ ጉዳይ። ሰዓት በተደጋጋሚ ልታይ የምትችልበት ቦታ የት ሊሆን ይችላል? ቀብር። እዚህ ጋር በፍጹም ቀብር ልታይ አትችልም። 5ኛ ክፍለ ጊዜ ላይ ነው ብሩክ። እኔ ልንገርህ አይወጣም እንዴ ቲቸር የምትለው። አሪፍ። እሺ ማስተዋል። አቤት። ደስ ይላል ስምሽ። ሰገራለሁ። ድምፅሽም ደስ ይላል። ቴንኪው። እንዴት እንደምታየኝ ራይል ምን ሊል ነው? ማን ያጣልሽ ማስተዋል ብሎ? አባቴ። ፋዘር። አየሽ አስተዋል ናት እቺ ልጅ ነው። አግብተሻል ማለት? አላገባችም። አስተውላ ነው። የላችሁም የሰፈሯ ልጆች ምንም በቃ ተማሪ ነሽ? አይደለም፣ የሴቶች የፀጉር ባለሙያ ነኝ። የውበት ሳሎን። ቲጂ የወንዶች ነው። እሺ ወደ ጥያቄው እንገባለን። ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? መዝሙር ሊሰሙ ይችላሉ። መዝሙር ሊሰሙ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስብሃል ወይም ያሳስብሻል? ኮንታክቶቹ። ኦኬ ባላፍ ጓደኛቱንም ያህል ቢቀርብ ፈጽሞ ልጠይቀው የማይገባውን ነገር ጥቀስ ወይም ጥቀሽ። ስለሚስቱ። ሰዓት በተደጋጋሚ ልታይ የምትችልበት ቦታ የት ሊሆን ይችላል? ፈተና ቦታ። አሪፍ፣ ፈተና ቦታ። እሺ መልሶቹን አብረን እናያለን። ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? መዝሙር ሊሰሙ። ያምሰሰው ገዳውን ነው የሚሉት። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስባል? ኮንታክቶቹ ብላለች ማስተዋል። ወንድምሽ እኮ ስልክ ቁጥር ብሏል። በእንግሊዝኛ እኮ ይለያል ብለሽ። እሺ ጓደኛቱንም ያህል ቢቀርብ ፈጽሞ ልጠይቀው የማይገባውን ነገር ጥቀስ። ስለ ሚስቱ። ማስተዋል ስለ ሚስቱ አትጠይቅም። ዝም ብላ የራሷን ጉዳይ የምታወራው። እሺ ሰዓት በተደጋጋሚ ልታይ የምትችልበት ቦታ የት ሊሆን ይችላል? ፈተና ቦታ። 50ዎቹ ሰዎች ያሉትን መልስ እናያለን። ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? አንደኛው ሊጸልዩ፣ ሁለተኛው ሊያለቅሱ፣ ሶስተኛው አልተመለሰም፣ አራተኛው ሰው ሊያማክሩ። ሶስተኛውን ምን አሉት 50 ሰዎች? ለመዝናናት ይሞክራሉ። ቅድም እንዳልኩሽ ገዳውን ይወጣሉ አለ የሰፈር ልጆች። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስባል? አንደኛው ፎቶ፣ ሁለተኛው ፋይል፣ ሶስተኛው ስልክ ቁጥር፣ አራተኛው አልተመለሰም። ምን አሉ 50 ሰዎች? ሲም ካርዱ በሰው ስም ከወጣ። ጓደኛቱንም ያህል ቢቀርብ ፈጽሞ ልጠይቀው የማይገባውን ነገር ጥቀስ። አንደኛው የሚስቱን ወይም የፍቅረኛውን ሚስጥር። ይሄ አይጠየቅም በፍጹም። ሁለተኛው አልተመለሰም። ሶስተኛው የግል ሚስጥሩን፣ አራተኛው የቤተሰብ ጉዳዩን። ሁለተኛው መልስ ምንድን ነው? ደሞዝ። አጠይቁን ጓደኛችሁን ደሞዝ ግን ቢሆን እንጠይቃለን። የት ነው የምትሰሩት 50 ሰዎች? እሺ የጓደኛዬን ደሞዝ ካላወቅኩ እንዴት ነው የምበደረው? ሰዓት በተደጋጋሚ ልታይ የምትችልበት ቦታ የት ሊሆን ይችላል? አንደኛው አልተመለሰም፣ ሁለተኛው የታክሲ ሰልፍ ላይ፣ ሶስተኛው የቀጠሮ ቦታ። የስራ ባልደረባም ሊሆን ይችላል አይደለ? እንቁ ቦይፍሬንድ ማለት አይደለም። እሺ አራተኛው አልተመለሰም። አንደኛውን ምን አሉት እነዚህ 50 ሰዎች? ስብሰባ ላይ። አራተኛው አልተመለሰም። ምን አሉ 50 ሰዎቹ? ስራ ቦታ። አንዳንድ ሰዎች እንትን ሲሉ ሰምታችሁ አታውቁ? ሰዓት ሳላይ እሰራለሁ፣ ቫት ሳላይ እከፍላለሁ ነው ምናምን ይላሉ። እስቲ ሳታይ ክፈል። በጣም አሪፍ የቤተሰብ ጨዋታ ነው። ጣቢያው ኢቢኤስ ነው። በጌትዬና በዳዊት ቤተሰብ መካከል ደስ የሚል ፉክክር እያየን ነው። ቅድም እነ ዳዊት 64 ነጥብ አምጥተዋል። የጌትዬ ቤተሰብ 80 ነጥብ። አስፔዛው ታፍሷል። ሪች እንኳን ደስ አለሽ። እንኳን ደስ አለሽ።
ምጥን ሽሮ የኔ ነው እና ዳዊትን ለነበረን ጊዜ ከልብ እናመሰግናለን። በክብር ሸኙልኝ ሞቅ አድርጋችሁ። የቤተሰብ ጨዋታ ነው። ጣቢያው ኢቢኤስ ነው። የጌትዬ ቤተሰቦች 80 ነጥብ አመጡ። አስቤዛውን ከጠቀለሉት በኋላ በምልክት ጨዋታ ላይ ደርሰዋል። አሁን ይገልጹልናል ማለት ነው። እንዴት ነው ኤነርጂው? የራይል አቋቋም ያስተውቃል። 40 ከንመጣ የምን ማጨብጨብ ነው? እሺ ይነበብ እንላለን። ጥያቄውን እንጀራ መጋገር፣ ማውጣት፣ ሰፌድ፣ ሞሰብ። በጣም አሪፍ መሶብ ነው። ማስተዋል ከመሶብ ስር አጠፋም አይደል? እንቁ እኔ ማስተዋል ጋር ነው ልቤ። አሪፍ መሶብ ይነበብ። ቀጣይ ዳቦ፣ ዳቦ መቁረስ፣ ንባብሮች፣ የድፎ ዳቦ በደንብ ምን ነበር? ስንዴ ዳቦ፣ እሺ ድፎ አይደለም። ያኛው ዳቦ ነበር። አሪፍ በደንብ ዳቦ መቁረስ፣ ዳቦ መሸንሸን፣ ዳቦ ላይ ዳቦ ውስጥ ነው። ዳቦ ነው። ዳቦ መቁረጥ፣ ክብ ዳቦ፣ ክብ ዳቦ፣ ዳቦ፣ ህብስት፣ አነባበረው፣ ህብስት፣ ባሳ። ኦኬ። እና አታሳይንም ነበር ስላይሷን አታውራም። አምባሻ ነበር እኮ አምባሻ። እሺ ችግር የለውም። ይነበብ። ሰፌድ፣ ሴሜል ምንድን ነው? ሰበዝ፣ ወስፌ፣ መርፌ፣ መስፋት፣ የሴለል እኮ አሁን ደሱ ቢያት ጥርስ መፋቅ፣ እሱ ወይራ። እንዲህ ሰበዝ ምናምን ልጆቹ ቅኔ ሊዘርፉ ነበር። እሺ ይነበብ። ግመል፣ አህያ፣ ፈረስ፣ በቅሎ፣ አህያ፣ በቅሎ፣ እሺ የአህያ ዘመን፣ ወርንጭላ፣ አህያ ዘር፣ የአህያ ወርንጭላ፣ ወይኔ የፈረስ ልጅ፣ በቅሎ፣ ዜብራ፣ ዜብራ ልጅ፣ የሜዳ አህያ፣ የሜዳ አህያ። የተማረ ግደለኝ፣ የተማረ ግደለኝ። እኔ እኮ ልል ነበር ሁሉ ልቀየር። የሜዳ አህያ ጥሩ ነው። ተቀየሩ። አሁን የሚያስረዳ ሰው የቤተሰብ ጨዋታ ነው። ጣቢያው ኢቢኤስ ነው። የጌትዬ ቤተሰብ ቀላል አድርጋችሁ እንዳታዩቸው። አስቤዛ አላቸው፣ በርበሬ አላቸው፣ ጨውም አለው ተብሏል። ሰምቻለሁ። ምጥን ሽሮ የኔ ስለሆነ ነው። እሺ እንቁ ዝግጁ ነሽ? ይነበብ። ዱካ፣ ወንበር፣ በርጩማ። በጣም አሪፍ። ቁጭ ብላችሁ የምትሉት ይነበብ። እንጀራ፣ ሰፌድ፣ ጸበል፣ ሞሰብ፣ ዳቦ መቁረስ፣ አይደለም እንጀራ መቁረጥ፣ እሱ ጋር ሁኑ። እንጀራ ፍትፍት፣ ፍርፍር፣ እንጀራ የሚቆረስበት ሞሰብ፣ ፍርፍር፣ ዘር ነው። ፍትፍት፣ አነባብሮ፣ አላወራሽ ድርቆሽ። ዲያስፖራ የለም እናንተ ቤት ውስጥ? እንጀራውን ጋገርኩት፣ አደረግኩት፣ ሰባበርኩት። ይሁን በትባረለ ይነበብ። በደንብ የቡና ቁርስ፣ ዱቄት ነገር ነው። ሽሮ፣ ማስጣት፣ ከማድ ቤት እንውጣና እሺ ልብስ ማጠብ፣ በመዘብዘብ፣ እንበሽዋል። አረ በአንበሽዋል። ኦኬ። አፈር፣ አሸዋ፣ አበባ፣ እኔ እኮ ምን አይነት አሸዋ ነው ብዬ ደስ ምንም አልገባኝም። ካራሙድ አፈር ሲሉ አሸዋ ነበረ። ይሄ ቢች ዳር ሲሄዱ አሸዋ ላይ እንደማለት ነው። እንቁ ቦይፍሬንድ የላትም። አሪፍ
ይነበብ። ሻማ መለኮስ ክብሪት ተከተሏት በደንብ። ብርሃን መብራት አይደለ ጧፍ ይሄ ሪታ ድገሚላቸው ራሱ እንዳትረቁ። እንትን ነው ፋኖስ ይታገዝ ቆይ ችቦ ሰጣ ወይራ ወይራ ርችት ቀበሪቹ ምንድን ነው? አው እንትን በይ እጣን እኮ ከርቤ ጭስ ነበር። እጣንም ይጨሳል፣ ከርቤም ይጨሳል። የሚጨሱትን ነገር ነው የጠረራችሁትና እኔ ጨስኩ እዚህ። አሪፍ ብለናል። የቤተሰብ ጨዋታ ነው። ጣቢያው ኢቢኤስ ነው። የጌትዬ ቤተሰብ የነጥብ አብላጫ አምጥተው የ10 ሺህ ብር አስቤዛ ወደ ቤታቸው ይዘው ሄደው ነበር። በምልክት ውድድሩ ደግሞ 150 ነጥብ አምጥተዋል። 150 ነጥብ 40 ሺህ ብር አያስገኝም። 150 ሲባዛ በ10 1500 ብር 1500 ብር ወደ ጌትዬ ቤተሰብ ገብቷል ብለናል። እንኳን ደስ አላችሁ። ደስ አላለም እንዴ ብሩኬ? ጎበዝ። እንጨብጣለን፣ ሪችን እንጨብጣለን። ከዛ በፊት ዛሬ ቤተሰብ ጨዋታን ያጋፈርኩላችሁ ናሆም በየነ ነኝ። ከተመቸዋችሁ ከወደዳችሁ ይቅናው ካላችሁ 7696 ላይ ኤንቢ ብላችሁ ቮት አድርጉ። አንድ ጊዜ የጌትዬ ቤተሰብ ናሆም ይመረጣል እንላለን። ናሆም ይመረጣል። ቀስቀሳ ይረነስሉ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።